እስልምና የነቢያቱ ሃይማኖት ነው የሚለው ላይ አንድ ጥያቄ አለ ለሙስሊሞች። ኦኬ ሙስሊሞች እንዲህ ሲሉ ምን ይያሉ ነው ከተባለ በብሉይ ኪዳን የነበሩ ነቢያት ያመልኩት የነበረው አምላክና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው ይያሉ። እንደዛ ከሆነ ጥያቄ እናቀርብ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ ኢሳይያስ እንዲህ ይላል፣ እግዚአብሔር ምን ይላል? አንተ አባታችን ነህ ይላል። አምላኩን ምን አለው? አንተ አባታችን ነህ አለው። ሙስሊሞች ዛሬ ነቢያቱ በብሉይ ኪዳን የሚያመልኩትን አምላክ ሆነ የሚያመልኩት አምላካቸው ወይ ደግሞ አላህን አንተ አባታችን ብሎ መጥራት ይችላሉ ወይ መናገር ይችላሉ ወይ ከተባለ አይችሉም። ኦኬ አላህን አንድ ሙስሊም ተነስቶ አባት ወይ ደግሞ አንተ አባታችን ብሎ መጥራትም ሆነ መናገር አይችልም። ስለዚህ አይጋጭም ወይ? በብሉይ ኪዳን የነበሩት ነቢያት አምላካቸውን አባታችን ብለው እየጠሩ እናንተ ግን ያንኑ አምላክ ነው የምናመልከው እያላችሁ እርሱን አባት ብላችሁ መጥራት ካልቻላችሁ እንዴት እስልምና የነቢያቱ ሃይማኖት ነው ተብሎ ሊነገር ይችላል? ይሄንን ጥያቄ በቅንነት እንድትመልሱልኝ ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እንቺን ድራማ ተመልከቷትና እዛ ላይ ሐሳብ ሰጥበታለሁ። ቪዲዮ ነው ማለም ማነች ኤቭሪቲንግ ላይክ ይላል። እኔ ማከብላቸው የሚሄድባቸው ቸርቾች ኤቭሪቲንግ ቦታ ላይ ጥያቄዎችን መጠየቅ ጀመርኩኝ። ስጠይቅ ሁሉ ጊዜ ላይክ በቃ ከዚህ በኋላ ይሄ ሚስጥር ነው ወይም ደግሞ ከዚህ በኋላ በቃ የለውም ወይም ደግሞ አልታተመም ወይም ደግሞ ይሄ ላይክ መጽሐፍ እህታችን ሊንዳ ማስገረሟና ማሳቋን ቀጥላበታለች። እንግዲህ ሊንዳን ለማታውቋት ሰዎች በዚህ በቲክታክ ፕላትፎርም ላይ ተሰራ የነበረች የስም ኦርቶዶክስ የነበረች ነች። ኦርቶዶክስ ብቻ ሳይሆን የስም ኦርቶዶክስ የነበረች ነች። ያንን ያልኩበት ምክንያት ቪዲዮቿን ገብታችሁ ስታዩ አንድ ኦርቶዶክሳዊ ሊያደርገው የማይገቡ ነገሮችን ታደርግ የነበረች ነች። አሁን ላይ ወደ እስልምና ሄዳለች። ሰው ሃይማኖት የፈለገውን የመምረጥ መብቱ ነው። ነገር ግን በጣም ያሳቀኝ አንድ ድራማ አለች። እሱ ደግሞ አብዛኞቹ የሚጠቀሙት ድራማ ነው። ሊንዳ እንደሰማችኋት ምን አለች? እኔ ያደኩት የነበረው በሰንበት ትምህርት ቤት ውስጥ ነው አለች። ከዛ በኋላ ግን ጥያቄ ነበረብኝ ስለ ኢየሱስ ክርስቶስና ስለ ድንግል ማርያም ምናምን አለች። አስቡት፣ ሰው በሰንበት ትምህርት ቤት ውስጥ አድጎ ስለ ኢየሱስ ክርስቶስና ስለ ድንግል ማርያም ሳያቅ እድሜውን ገፍቶ ከዛ መጨረሻ ላይ አሁን እሷ ባለችበት እድሜ ላይ ስደርስ እንዲው ጥያቄ ሲፈጥርባት ማለት ነው። ከዛ በጣም ያስገረመኝ ይሄ ብቻ እኮ አይደለም። እነዛን ጥያቄዎች ይዤ ቤተክርስቲያን ስጠይቃቸው ይሄ ነገር አይጠየቅም፣ ይሄ ነገር እንደዚህ አትበይ ብለው በቃ ሊመልሱልኝ አልቻሉም አላለችም። እንቺ ድራማ የሷ ብቻ ድራማ አይደለች። አብዛኞቹ ሲወጡ እንደዛ ነው። እኔ ምስካሪ ያለው ተወልጄ እስካሁን እስካለሁበት ኦርቶዶክስ ነኝ። ያሉብኝን ጥያቄዎች በጠቅላላ ሲኖሩ ወደ አባቶች ይዤ እሄዳለሁ፣ ወደ ሊቃውንቱ። እነሱ ይመልሱልኛል። አንድ ቀንም ይሄ በቤተክርስቲያን በፍጹም አይጠየቅም የሚባል ነገር የለም። ሁሉንም ነው እንደው ቤተክርስቲያን የምትመልሰው። ለዛ ነው ስንዱም መቤት የምትባለው። ነገር ግን ሰው ያመነበትን ነገር አይ ይሄ ያድነኛል ብሎ ከወጣ ያ መብቱ ነው። በራሱ ነፍስ የሚወስነው ራሱ ነው። ከክርስቶስ መለየት ከፈለገ ያ መብቱ ነው። ነገር ግን ሲወጣ ግን በእውነተኛ ነገር ላይ ሆኖ መሆን አለበት። የስም ኦርቶዶክስ ነበርኩ፣ ነገር ግን ቤተክርስቲያኗን ሳላቅ አሁን ላይ ያኛው መርጬ ሄጃለሁ፣ ይሄ መብቷ ነው። ነገር ግን በማታቀው ነገር ውስጥ ገብታ እንደው ቤተክርስቲያኗ ጥያቄ ማትመልስና እንደው አባቶች ጥያቄ ሲጠየቁ እምቢ የሚሉ በማስመሰል የሄድሽበት ርቀት የተለመደሽ ድራማ ነው። ስለዚህ ባካችሁ ኦርቶዶክስ ውስጥ ካላችሁ ድረስ በደንብ ቤተክርስቲያኗን ለማወቅ ሞክሩ። ነገር ግን ከኦርቶዶክስ ቤተክርስቲያን ግን ስትወጡ ስለሄዳችሁበት ወይም ደግሞ ድኜበታለሁ ስላላችሁት እምነት ብቻ አውሩ። ከዛ ውጪ ግን ያልነበራችሁበትን ያልተማራችሁትን ነገር ያልጠየቃችሁትን ነገር እዚህ ጋር መታችሁ ድራማ ስትሰሩ ግን እንቺ ድራማ የተበላባት ሙድ ስለሆነች መጨረሻው ትዝብት ላይ ትወድቃላችሁ። ስለዚህ ሊንዳ እህቴ ሲጀመርም የስም ኦርቶዶክስ እንጂ የተግባር ኦርቶዶክስ አልነበርሽም። የጠቀሽውም ነገር ሐሰት ነው። አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ሰምተናቸው እንመለስ። ባቢሎናዊነት በዚህ ቢያበቃ ጥሩ ነበር። እያንዳንዳችሁ ወደ ቤታችሁ ትሄዱ ነበር። ሌላ አለ ስልህ አታምታታም ስልህ ብራዘር አታመልጥ። ሶስተኛ ሌዋውያን ከአሕዛብ ይወሰዳሉ እንዴ? ካህናቱን ወስዳለሁ ብሎ ቢል ሌዋውያን ብሎ ሲል ከአሕዛብ ወስዳለሁ ብሎ ሲል ከአሕዛብ ሌዋውያን የለም። ይሄን ደግሞ ሌዋውያን ካህናት ቢሆኑ ከነሱ ወስዳለሁ ማለት ከአሕዛብ ካህናትን እንደሚወስደው እግዚአብሔር የሚናገረው ልክ ሌዋውያን ካህናትን ለርሱ ለክህነት አገልግሎት እንዲያገለግሉት እንደመረጠና እንደጠራው ሁሉ ከአሕዛብም ጭምር እግዚአብሔር በአዲስ ኪዳን የአዲስ ኪዳን ካህናትን እንደሚወስድ ነው እግዚአብሔር እየተናገረ ያለው። ምንም ጥርጥር የለው። ሌዋውያን ብሎ ሲል ከአሕዛብ ወስዳለሁ ብሎ ሲል ከአሕዛብ ሌዋውያን የለም። ደግሞ ሌዋውያን ካህናት ቢሆኑ ከነሱ ወስዳለሁ ማለት ከአሕዛብ ካህናትን እንደሚወስድ ነው እግዚአብሔር የሚናገረው። በአዲስ ኪዳን የአዲስ ኪዳን ካህናትን እንደሚወስድ ነው እግዚአብሔር እየተናገረ ያለው። ምንም ጥርጥር የለው። ካህን የሚባል ሲጀመር በአዲስ ኪዳን የለም። ካህን የሚባል ሲጀመር በአዲስ ኪዳን የለም። አሕዛብ ላይ መፍረድ ብቻ ሳይሆን የኢየሩሳሌም ስለቤተክርስቲያን ነው የሚናገረው። እንደማመጥ ወዳጄ ስለኢየሩሳሌም አይደለም። ኢየሩሳሌም አትመለስም። ቤተክርስቲያን የምትባል እዚህ ምዕራፍ ውስጥ የለችም። ይሄ ጤነኛ ያልሆነ ትርጉም ነው። ቆይ ጤነኛ ያልሆነ ትርጉም ነው።
የ66ቱን ቃል በጣም ከላይ ያላነበበውም ልጁና እዛው ላይ ስለሚመልስለት ላነባው ነው። ቁጥር 18 ላይ ከእነርሱም የሚል ቃል ተጽፏል። the same word ከታች ላይ እሱ ከእነርሱም ብሎ ለካህናት ያመጣው ማለት ነው። ምን ይላል? ስራቸውና ሐሳባቸውን አውቃለሁና አህዛብና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። you see አህዛብና ልሳናትን ሁሉ መሰበስብበት ጊዜ ይደርሳልና እነርሱም ይላል ይመጣሉ ክብሬንም ያያሉ በመካከላቸው ምልክት አደርጋለሁና ከእነርሱም የዳኑትን you see የጠራቸው አህዛብን ሁሉ ይሆንና ከእነርሱም የዳኑትን ዝናዬን ወዳልሰማው ክብሬን ወዳላዩ ወደ አህዛብ ወደ ተርሴስ ምናምን ይመጣሉ ይልና ከታች አንተ የጠቀስከው ካህናትና ሌዋውያን እንዲሆኑ ከእነርሱ እወስዳለሁ ከነማ እስቲል ከጠራቸው ከሁሉ አህዛብ ከአህዛብ ሁሉ ሰበስባለሁ ብሎ ከቁጥር 18 ከተነሳበት ቁጥር 18 ላይ ቁጥር 19 ላይ ስንሄድ ከእነርሱ ከአህዛቦች መካከል የዳኑትን ይላል። ከዛ ተመልሶ እንደገና ቁጥር 21 ላይ ከአህዛብ ሁሉ ከሰበሰባቸው ከእነርሱም እንደገና ምን ወስዳለሁ? ካህናትና ሌዋውያንን ወስዳለሁ። ስለዚህ አንተ የምትወስደው ከእነርሱ የሚለውን ቃል ከቁጥር 19 ፍቹ ጋር አለያይተህ መውሰድ የለብህም። ማናት እህቴ ያነሳችው ሐሳብ በጣም ኮንቴክስቹዋል የሆነ ነው። ወንድማችን አማርኛ ላስረዳችሁ ይለናል፣ ግን እንደሱ ማለት አይደለም፣ ትክክለኛ አነጋገር አይደለም። እሱን ለጊዜው እንተውና ስለ አውድ የምታውቅ ከሆነ አውዱን ተከትላን የነገረ ተብሎ ሲነገር በሁለት አግባብ ይታያል። አንደኛው ከቁጥር 1 እስከ ቁጥር 24 ያለው። ስለዚህ ቁጥር 20ን ስትፈታ በእነዚህ ቁጥሮች ውስጥ ሁሉ ነው የምታየው። ከዛ ጠበብ ስታረገው በአንቀጻዊ አውዱ ደግሞ እህታችን በጣም ትክክለኛ የሆነ ኤክስፕላኔሽን ሰጥታለች። ጊዜ ማጥፋት ካልሆነ በስተቀር አሁን እየተነበበ የሚለው ደግሜ ላነብብ ይችላል። ስራቸውንና ሐሳባቸውን አውቄያለሁና አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። እነርሱ ይመጣሉ፣ ክብሬን ያያሉ፣ በመካከላቸው ምልክት አደርጋለሁ። ከእነርሱም የዳኑትን ዝናዬን ወዳልሰሙ ክብሬንም ወዳላዩ ወደ አሕዛብ፣ ወደ ተርሴስ፣ ወደ ፉጥ፣ ወደ ሉድ፣ ወደ ሙሳህ፣ ወደ ቶቤል፣ ወደ ያዋን በሩቅ ወዳሉ ደሴቶች እልካቸዋለሁ። በአሕዛብም መካከል ክብሬን ይናገራሉ። የእስራኤል ልጆች ቁርባናቸውን በጥሩ ዕቃ አድርገው ወደ እግዚአብሔር ቤት እንዲያመጡ እንዲሁ ለእግዚአብሔር ቁርባን ይሆን ዘንድ ወንድሞቻችሁን ሁሉ በፈረሶችና በሰረገሎች በአልጋዎችና በበቅሎች በጥያር ግመሎች ላይ አድርገው በአሕዛብ ሁሉ ወደ ተቀደሰው ተራራዬ ወደ ኢየሩሳሌም ያመጧቸዋል ይላል እግዚአብሔር። ካህናትና ሌዋውያን እንዲሆኑ ከእነርሱ ወስዳለሁ ይላል እግዚአብሔር። ትንቢት ነው እዚህ የምንሰማው። ኢሳይያስ የነገረን ትንቢት ነው። ትንቢቱ ስለምን ያወራል ያን እንደሆነ አሁን እዚህ በቁጥር 18 ጀምሮ የምናየው ነገር ወደ አሕዛብ ስለሚላኩ አይሁድ ከአሕዛብ መጥተው አምነው ስለሚመጡ አሕዛብ ከዚያስ በኋላ እነዚያ ካህናት ይሆናሉ የሚል ሐሳብ እዚህ ተቀምጦ ይታያል። this is prophecy ትንቢት ነው። ፓስተር ያሳየህ ምንድነው? እነርሱ የተባለው ከዳኑት ከአሕዛብ ነው ያለው። ካህናትና ሌዋውያን እንዲሆኑ ከነርሱ ወስዳለሁ ይላል እግዚአብሔር። ከነርሱ ወስዳለሁ ያለው ከማን ነበር የሚወስደው? ከአሕዛብ ነው የሚወስደው ነው ብሎ የሚለው። ሌዋውያን ከአሕዛብ ይወሰዳሉ እንዴ? ካህናቱን ወስዳለሁ ብሎ ቢል ሌዋውያን ብሎ ሲል ከአሕዛብ ወስዳለሁ ብሎ ሲል ከአሕዛብ ሌዋውያን የለም። ሌዋውያን ማለት አሁን ይሄንን ስለ አዲስ ኪዳን ነው የሚናገረው። አዎ ትንቢት እንደመሆኑ መጠን ማለት ነው። ኢሳይያስ እንግዲህ ዛሬ 2700 ዓመት ላይ ነው የተናገረው ክርስቶስ ከመወለዱ ከ700 ዓመት በፊት እና ሲናገር በመካከላቸው ምልክት አድርጋለሁ እነሱም የዳኑቱ ዝናዬን ወዳልሰሙ ክብሬንም ወዳላዩ ወደ አሕዛብ ሁሉ ወደ ተርሴስ፣ ወደ ፉጥ፣ ወደ ሉድ፣ ወደ ሞሳ፣ ቶቤል፣ ያዋን በሩቅ ወዳሉ ደሴቶች እልካቸዋለሁ ይላል። ልክ ነው። እዛ ማቴዎስ ላይ ያልከው የሐዋርያቱ የወንጌል አገልግሎት ጉዞ ነው። በአሕዛብ መካከል ክብሬን ይናገራሉ ይላል። የምስራቹን ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ክርስቲያን የምትባል እዚህ ምዕራፍ ውስጥ የለችም። ይሄ ጤነኛ ያልሆነ ትርጉም ነው። ሌዋውያን ከአሕዛብ ይወሰዳሉ እንዴ? ካህናቱን ወስዳለሁ ብሎ ቢል
ሌዋውያን ብሎ ሲል ከአሕዛብ ወስዳለሁ ብሎ ሲል ከአሕዛብ ሌዋውያን የለም። ይሄን ደግሞ ሌዋውያን ካህናት ቢሆኑ ከነሱ ወስዳለሁ ማለት ከአሕዛብ ካህናትን እንደሚወስደው እግዚአብሔር የሚናገረው ልክ ሌዋውያን። ወአለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሰሞኑ አዲስ አበባ ውስጥ የሆነ መስጂድ ውስጥ ተደባደቡ። ቲክታክ ላይ ሲወራ ሰማው። ሐቂቃ እውነት እናውራ ከተባለ መጀመሪያ እኛ ማበላሸት የጀመርነው መስጂድ ውስጥ መደባደባችን አይደለም። መስጂድ ውስጥ ከመግባታችን በፊት ይሄ የሰለፊ መስጂድ፣ ይሄ የሱፊ መስጂድ፣ ይሄ የሺዓ መስጂድ፣ ይሄ የሱኒ መስጂድ መባባላችን ነው። አይድነቃችሁ እስከ 1938 ድረስ መካ ውስጥ ሐረም ላይ 5 ሚህራብ ነበር፣ የመስገጃ ቦታ ኢማም የሚቆምበት። ማሊኪ፣ ሻፊዒ፣ ሐንበሊ፣ ሐነፊ፣ ዘይዲ የሚባል ዙሁር 5 ሰው ኢማም ያሰግዳሉ። አንዱን አይከተለው። የሚያስመስሉት እኮ ለ1300 ዓመት በሰላም በፍቅር የተኗኗሩ አባቴ እየተከፋፈሩ እየተላለቁ እየተገዳደሉ ነው የመጡት። ትንሽ ለየት ያደረጉት አሁን በቦምብ ስለሆነ ነው። አልሰማችሁም? የአንድ የሺዓ መስጂድ ፈንድቶ 20 ሰው ሞተ። የአንድ የሱኒ መስጂድ ፈንድቶ 10 ሰው ሞተ። ዛሬ ከቁርአንና ከነብዩ ውጭ ስለምንከተል እንገዳደላለን። ብድግ ብሎ ይመጣና አላህ ከዓርሽ በላይ ነው በእውቀቱና በስልጣኑ ያለ ካፍር ነው ይላል። በዛቱ ያላለ በአካሉ ካላለ ካፍር ይላል። ያኛው ደግሞ አላህ ከዓርሽ በላይ ነው በአካሉ ያለ ካፍር ነው ይላል። እንዲህ ያለ ካፍር እንደ ክርስቲያንና እንደ ሙስሊም ራስ እኮ አንተያይም። ለምን? በሙስሊምና በክርስቲያን አንድ የቁርአን አንቀጽ አለ። ለኩም ዲኑኩም ወሊዲን፣ እምነታችሁ ለራሳችሁ አለላችሁ። ጣልቃ አንገባባችሁም፣ አንዋስም። የኛ እምነት ደግሞ ለራሳችን አለን። ጣልቃ ትገቡብንም አትዋሱንም። አለቀ። በሙስሊሙ መሃል አይችሉም። ይከፋፈራሉ፣ ይተራረዳሉ፣ ይተላለቃሉ። ያ ዛሬ የተጀመረው ድብድብ እመኑኝ መሳሪያ ካገኙ አላህን የሚፈሩ እንዳይመስላችሁ ይገዳደላሉ። የሚቀሩት ኪታብ አስለን ስለሚገባው አካል ስያሜና ፍርድ ይሰጣችኋል። ያ እንዲህ የሚል ካፍር ነው፣ ያ እንዲህ የሚል ሙብተዲዕ ነው፣ ያ እንዲህ የሚል ሙሽሪክ ነው። ሌላ ቋንቋ ሱብሃነከ ረቢ። እኛ እኮ በዚህ ሰዓት አሳፋሪዎች ነን። አይደለም ሶስት ስላሴ የሚያምን ኢየሱስ ጌታ ነው ብሎ የሚያምን ሰው ተከራክረነው ረተነው አሳምነነው ወደ እስልምና ልናመጣ አይቀርና እርስ በርሳችን እንኳን አንድ አይደለንም። ስለምን? ስለ አላህ፣ ስለ ሶላት፣ ስለ ጾም፣ ስለ እንዳይመስላችሁ ስለ አላህ ከዓርሽ በላይ ነው አይደለም፣ በአካል ነው አይ በእውቀት ነው፣ እጅ ያለው አይደለም፣ እግር ያለው አይደለም። በጣም እንኳን አሳፋሪ ነው። ያ አኺ ምንቀራቸው ኪታቦች መርዝ ናቸው። ይግባችሁ። እነዛ ሴት ልጆቻቸውን ከነ ህይወቷ ሲቀብሩ የነበሩት ድንጋይ ሲያመልኩ የነበሩት እነ ዑመርንም እነ ሰሐቦችም ከዛ ከነበሩበት አዘቅትና ጨለማ አውጥተው የነ ዑመር አይነት የቀየራቸው የሸይኹል እስላም ኪታቡ ምናምን የአቂደቱ ምናምን የኡሱሉ ምናምን የየትኛውን ፍርቃ ይሁን አይደለም፣ ቁርአን ነው፣ ነብዩ ናቸው። አስቡት አንድን ክርስቲያን ስጠራ ወደ እስልምና እስኪና ወደ ሩቡብያ፣ ከዛ ወደ ኡሉህያ፣ ከዛ ወደ አስማኡ ሲፋት፣ አራተኛ አምስተኛ ጨምሩበት። አንዳንድ ሰው ሸይኹል እስላም ሲባል አንድ ሰው ብቻ ነው ትዝ የሚለው። ያ አኺ ሁሉም ፍርቃ የራሱ ሸይኹል እስላም አለው። ሁሉም ነው ማወግዘው። በስም ሸይኹል እስላምነት በእስልምና ላይ የትኛውም ርዕስ የትኛውም ሰብጀክት የጨመረ በሙሉ ባጢል ነው። ወደ ኩፍርና ወደ መከፋፈርና ወደ መገዳደል ነው የሚጠሩን። እየተጨፋጨፍን እኮ መጣን እኮ። አንዳንዴ ምን እናስባለን? ኢትዮጵያ ውስጥ ሙስሊም ብቻ ቢኖር ሰላም ሰፍነው፣ እኩልነት ሰፍነው፣ ፍትሃዊነት ሰፍነው፣ ምቾት። ያ አኺ አባስ የተባለው አገዛዝ፣ ኡመያውያን የሚባለው አገዛዝ፣ ፋጢሚ የሚባለው አገዛዝ በሙሉ የዑስማኒ አገዛዝ ሙስሊሞች ነበሩ። ዛሬም ግብጽ፣ ቱርክ፣ ኢራን፣ ሳውዲ ምናምን ሁሉም ያቻው ሙስሊም የሚያስተዳድራቸው አብዛኞቹ ሙስሊም ነው የሚኖሩበት። መከራቸው ነው የሚያዩት። ዛሬ እንደ አረቡ ዓለም እንደ ሙስሊሙ ዓለም እርስ በርስ የሚባላና የሚገዳደል የለም። አላህ ሱብሓነሁ ወተዓላ ከዋለልን ትልቁ ውለታ ኢትዮጵያ ውስጥ አስተዳዳሪው በእምነት የማያምን መሆን ነው። ለምን ዳንተ በቃ ያንተ እምነት ነው። እኔ ኦርቶ ጴንጤ ለፈርስት ታይም ስሰማ ኦርቶ ጴንጤ ማለት ምን መሰለህ? ኦርቶዶክስም ድነዋል ጴንቶችም ድነዋል ብለው አመናምን ሰዎች ነን ኦርቶ ጴንጤ የምንለው። እንዲሁ ነን። ሁለት አጋለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ
ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት ሚስት እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከተ። የዚህችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚህችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይሄን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት። ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር ለሴት ልጅ። የዋሃብያ መስመር አይቀጥልም። የመሻይኾቻችን መስመር ይቀጥላል። መታያው ምንድነው? መጅሊስ የገባ ሰው አሁን ለታሸዋራ 10 እንደምታውቁት ውይይት ነበር። አንድም ነገር አንጨምርም አንቀንስም። እዚህም ያሉ ሰዎች ይሄንንም የሚያዳምጥ እዛ የነበር ሀታ ዋሃብያው ይታዘበናል። እንደ ዋሃብያ ዋሽተን ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው? We are Orthodox Christians, which means I really don't care whether you're Catholic, Presbyterian, Baptist, Pentecostal, Methodist, whatever. Too many Catholics don't know Christ. Too many Protestants don't know Christ. The issue is simply not are you Catholic or Protestant. The issue is how have you responded to Jesus Christ. I'm concerned, how have you responded to the person of Jesus Christ? And that, I would argue, is the Митрополиты Маланкарской православной церкви из Индии, матушка, настоятельница, игуменя наша, вот, Феофания, которая так много сил положила на то, чтобы возродилась сия святая обитель. Дорогие братья и сестры, Маланкарскую церковь в Индии, с которой я очень тесно связан, потому что, будучи ректором Духовной Академии, я принимал участие в воспитании многих представителей этой церкви, в том числе и владык. Я радуюсь вас видеть, мои дорогие. ለቤተ ክርስቲያን አባት የሚል የለውም። አክቹዋሊ ሜታፎሪክ ነው። ሜታፎሪክ አይደለም ማለት ሜታፎሪክ ነው። ሜታፎሪካል እሱ እንደፈታው አንድም የፈታ ሰው አንድ ማስረጃ አይመጣም። ኢየሱስ ለቤተ ክርስቲያኒቱ አባት ነው እንዲሰግድ ያደረገው አለ። ውሸት፣ ነውር፣ ብልግና የኢየሱስን ስም ነው ያበላሸው። ይጠየቅበታል። ኢየሱስ ለፍጡር ስገዱ ብሏል ብሎ አንድም ማስረጃ ግን አላመጣም፣ ሊያመጣም አይችልም። የሰባቱ አብያተ ክርስቲያን መላእክት ናቸው ይላል። የሰባቱ የከዋክብትና የሰባቱ የወርቅ መቅረዞች ሚስጥር ነው እና አገልጋዮች ናቸው። ሰባት መላእክት የተባሉት ማለት ከዋክብት የተባሉት አገልጋዮች ናቸው፣ ሚኒስተርስ ናቸው። በአሁን ጊዜ ሊደር፣ መጋቢ እንደዚህ ልንለው እንችላለን። ወይም ደግሞ ኤኒ እግዚአብሔር የሰጠን አገልግሎት ሚሽን፣ ኤኒ ሚኒስትሪ የምናገለግል ያንን ሊድ የምናደርግ ከዋክብት ጌታ ኢየሱስ ጨብጦን ራእይ እየሰጠን እየመራን ያንን ነገር ራን የምናደርግነን እና እግዚአብሔር ከዚህ ወገን ያደርገን። ከይሁዳ 1:13 አይነት ከዋክብት ይልቅ ራእይ 1:20 አይነት ከዋክብት ያደርገን። ጌታ ኢየሱስ አብዝቶ ይባርክ። ይፊ ከስር ሆኜ እየጸለይኩልህም ነበር። በፊልድልፊያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ።
እነሆ መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋቸዋለሁ። የትዕግሥቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ።